ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዓለማችን ቀዳሚ ባለሀብት ኢላን መስክ ኢንቨስተሮችን በማሳሳት ጥፋተኛ ተባለ። ኢላን መስክ ትዊተርን በገዛበት ወሳኝ ወቅት ለሕዝብ ባደረገው ንግግር ለኢንቨስተሮች የተሳሳተ መረጃ ሰጥቷል በሚል ጥፋተኛ ተባለ። ትዊተር ላይ መዋዕለ ንዋያቸውን ያፈሰሱ ባለሀብቶች መስክ አሳስቶናል በሚል ያቀረቡት ክስ ለ2 ቀናት የተመለከቱት የሳን ፍራንሲስኮ የፌዴራል ፍርድ ቤት ዳኞች የግዙፍ ቴክኖሎጂ ተቋማት ባለቤት በሆነው መስክ ላይ በአንድ ድምፅ ብይን ሰጥተዋል። መስክ 2 ሳምንት በፊት በፍርድ ቤት ቃሉን በሰጠበት ወቅት ኢንቨስተሮች እንዳሳሳተ ገልጿል። መስክ ከ2 ሳምንት በፊት በፍርድ ቤት ቃሉን በሰጠበት ወቅት ኢንቨስተሮችን እንዳላሳሳተ ገልጿል። ሰዎች በአደባባይ የሚሰጣቸውን አስተያየቶች እና ትዊቶችን ከሚገባው በላይ ትርጉም ሰጥተው እያነበቡ እንደሆነ በመጥቀስ ተከራክሯል። ነገር ግን ዳኞች የትዊተር የተጠቃሚ መለኪያዎች ላይ አሉ በሚል የጠቀሳቸውን ችግሮች እንዲሁም ከ44 ቢሊዮን ዶላር የግዢ ስምምነቱ ሊያፈርስ እንደሚችል በይፋ መናገሩን ሆን ተብሎ የተደረገ አሳሳች ድርጊት ሆኖ እንዳገኙት ገልጸዋል። ኢላን መስክና ክሱን ያቀረቡት ኢንቨስተሮች በውሳኔው ላይ አስተያየታቸውን እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ኢላን መስክ ትዊተር ላይ በሚጽፋቸው አስተያየቶች ምክንያት ክስ ሲቀርብበት ይህ የመጀመሪያው አይደለም። በአውሮፓውያኑ 2023 የቴስላ ባለ አክሲዮኖችን ስለ መኪና አምራቾች ኩባንያ ትዊተር ላይ ባወጣው ጽሑፍ አሳስቶናል በሚል ክስ ቢያቀርቡበትም ለማሸነፍ ችሎ ነበር። ጉዳዩን የተመለከተው የዳኞች ቡድን ዓርብ ዕለት በሰጠው ውሳኔ መስክ ለሕዝብ አሰራጨው መልእክት ምክንያት በ6 ወራት ውስጥ የትዊተር የአክሲዮን ዋጋ እንዲቀንስ አድርጓል። በዚህም ውሳኔ መሰረት ትዊተር ላይ መዋዕለ ንዋይን ያፈሰሱ ሰዎች ለደረሰባቸው ኪሳራ ማካካሻ በሺዎች የሚቆጠሩ ዶላር ካሳ ይከፈላቸዋል። ውሳኔው ለመስክ ግልጽ መልእክት ያስተላለፈ ነው ያሉት የሕግ ባለሙያ ሞንቴማን በንግግርህ በገበያው ተጽዕኖ ካደረስክ ዋጋውን ትከፍላለህ ሲሉ የዳኞች ውሳኔ ደግፈዋል። መስክ ከግንቦት 22 ጀምሮ ከትዊተር የውሸት አካውንቶች ወይም ቦቶች ጋር የተያያዙ ጉዳዮችን በትዊተር ላይ ይጽፍ ነበር። ከግዢ ስምምነቱ ሙሉ በሙሉ መውጣት እንደሚፈልግና ስምምነቱን መቋረጡንም ሲገልጽ ነበር። ቢሊዮነሩ ስምምነቱን እንዲያከብሩ ለማስገደድ ትዊተር መስክን ፍርድ ቤት ያቀረበው ሲሆን ከዚያም በኋላ በመጀመሪያው ስምምነት ዋጋ ትዊተርን በመግዛት የማህበራዊ ሚዲያ መድረኩን ስያሜ ወደ ኤክስ ቀይሮታል። ነገር ግን መስክ የትዊተርን ግዢ እንደተወው በመናገሩ ምክንያት አክሲዮኖቹን በመግዛት የሚሸጡ የትዊተር ኢንቨስተሮች በሺዎች የሚቆጠሩ ድርሻዎቻቸውን በቅናሽ በመሸጥ ለኪሳራ እንደተዳረጉም በክሳቸው ገልጸዋል። መስክ ከወራት በኋላ ትዊተርን በገዛበት ጊዜ በስምምነቱ መሰረት የከፈለው ገንዘብ ከፍተኛ ስለነበረ በባለድርሻዎች ላይ ኪሳራ መድረሱን በመጥቀስ ነው ክስ የመሰረቱት። በዳኞች ፊት ቃሉን የሰጠው መስክ የከሰሱትን ባለሀብቶች ወክለው ከቀረቡ ጠበቆች ጋር አጥብቆ ተከራክሯል። መስክ የከሳሽ ጠበቆች ዳኞችን ለማሳሳት እየሞከሩ እንደሆነ በተደጋጋሚ በመናገር የተሟገተ ሲሆን ለቀረቡለት ጥያቄዎች ቀላል አዎ ወይም አይደለም በማለት ለመመለስ ፈቃደኛ አልነበረም። በመጨረሻም ይህ ችሎት በትዊተር ላይ የማይረቡ ነገሮችን ስለጻፍኩ ከሆነ ጥፋተኛ ነኝ እላለሁ ሲል መስክ የቀረበበትን ክስ አምኗል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።